አጠገቡ ደርሰን አልነካነውም፣ አልተሰናበትነውም። እሱን እንጋራለን። ከነፂ ህልፈት በኋላ እንደ እናት እንግዲህ ልጆቹ አንቺ ጋር ነው ጥያቄም ቢኖራቸው ምንም አይነት ነገር ሲኖራቸው ከአንቺ ጋር ነው በደንብ የሚቀራረቡትና ከነፂ በኋላ ያለው ህይወት ከባድ እንደሚሆን ምንም ጥያቄ የለውም። ከልጆቹ ጋር ያለውን ትንሽ ነገር ብናነሳ ሰውን ማወቅ ስለሚፈልግ ከባድ ነው ለአንቺ እናውቃለን። ከባዱ ነገር መንገር ነው። ለምን አባታችሁ የለም በህይወት ማለት ብሎ መናገር በቅርቡ የነጻነት ወርቅኔ ባለቤት ንጹህ ዘር በኢቢኤስ ቅዳሜን ከሰዓት ፕሮግራም ላይ ቀርባ ስለ ባለቤቷ የተናገረችው ንግግር ብዙ ተመልካቾችን ልባቸውን ነክቷል። እንደሚታወሰው ከዚህ ቀደም በንጹህ ዘርና በነጻነት ቤተሰቦች መካከል ከባድ ውዝግብ ተፈጥሮ ነበር። በወቅቱ የነጻነት ቤተሰቦች እውነቱን እኛ እናውቃለን በማለት ንጹህ ዘርንና ልጆቿን በከባድ ቃላት ወቅሰው ነበር። ባለቤቷን በበቂ ሁኔታ እንዳልተንከባከበችው፣ ሲታመምም እንዳልጠየቀችው እንዲሁም ልጆችም እንኳን እንደማይወዱት ተናግረው ነበር። ሆኖም ንጹህ ዘር በዚህ ቃለ መጠይቅ ላይ ከነጻነት ጋር ያሳለፉትን የፍቅር ህይወት በስሜት አስታውሳለች። ልጆቻቸው አባታቸውን በጣም እንደሚወዱት፣ ሁል ጊዜ እንደሚናፍቁትና ከነሱ ጋር ያሳለፉትን ጊዜ እያስታወሱ እንደሚኖሩም ገልጻለች። በተጨማሪም በዚህ ቃለ መጠይቅ ላይ አስናቄ ከነጻነት ጋር በነበረው የቀለበትና የፍርማ ፕሮግራም ላይ ተገኝቶ የተነሳው ፎቶ መታየቱ ብዙዎችን አነጋግሯል። በዚህም ቀደም ሲል ስለ እሱ የተነሱ ክሶችን እንደገና ወደ ውይይት አምጥተዋል። ከዚህ ውጪ ብዙዎች ያስተዋሉት ሌላ ጉዳይ የትዝታችን በኢቢኤስ እና ቅዳሜን ከሰዓት አቅራቢ የሆነው ዮናስ ከበደ ከስክሪን መጥፋቱ ነው። በቅርቡ በፕሮግራሞቹ ላይ አለመታየቱ ብዙ ጥያቄዎችን አስነስተዋል። አንዳንዶች ከኢቢኤስ ለቆ ሄዷል ሲሉ፣ ሌሎች ደግሞ በአሜሪካ አዲስ ፕሮግራም ለመቅረጽ እንደሄደም ይናገራሉ። ዮናስ ከበደ በጋዜጠኝነት ዘርፍ ታዋቂ ሲሆን ከዚህ በፊት መምህርም ነበር። በትዝታችን ኢቢኤስ ፕሮግራም በኢትዮጵያ ታሪካዊና ባህላዊ ቦታዎችን በማስተዋወቅ ብዙ ተመልካቾችን አፍርቷል። የሱ ታዋቂ ኮፍያና የድሮ መኪናውም የፕሮግራሙ መለያ ሆነው ቆይቷል። በተመሳሳይ ሌላዋ የኢቢኤስ ተወዳጅ አቅራቢ ጥበቡ ሰለሞን ከስክሪን መራቋ ብዙ ጥያቄዎችን አስነስቷል። ተመልካቾች በኢቢኤስ ምን እየተካሄደ ነው የሚል ጥያቄ ማንሳታቸውም ቀጥለዋል። ሆኖም እስካሁን በኢቢኤስም ሆነ ከነዚህ ጋዜጠኞች በይፋ የተሰጠ መግለጫ አለመኖሩ አግራሞትን የሚፈጥር ነገር ነው። ተወዳጆች ለዛሬ ያሰናዳነው መረጃ ይህን ይመስላል። በቀጣይ እግዚአብሔር ይመስገን አንዳንዴ ህልም እውን ይሆናል። እውነት ነው። አዘጋጆች ህልሜን እውን ስላረጋችሁ፣ የትዝታችን በኢቢኤስ ቤተሰቦችን ህልም እውን ስላረጋችሁ፣ እጁን ዘርግቶ ክንፉን ዘርግቶ በፍቅር የተቀበለኝ ይህ የሀገር ታሪክ ነው ልትሰራው ይገባል ብሎ በፍቅር በክብር ከፍ ያደረገኝ ጣቢያዬ ኢቢኤስ ቴሌቪዥን በእጅግ በጣም አመሰግናለሁ። እመኝ ነበር፣ በጣም እመኝ ነበር፣ በጣም እመኛለሁ። ለምን
ትዝታችን በኢቢኤስ የሀገር ታሪክ እያስቀረ ነው። እኔም የገባኝ ጊዜው እየጨመረ ሲሄድ፣ ነገሮች እየከፉ ሲሄዱ፣ ቦታዎች ሲጠፉ፣ ግንቦች ወይም ደግሞ ታሪክ ጠቀስ ነገሮች እየፈረሱ ሲሄዱ ትዝታችን በኢቢኤስ የሀገር ቅርስ በመሆኑ ይህ ሽልማት የኔ አይደለም፣ የኢቢኤስም ብቻ አይደለም፣ የሁላችን የኢትዮጵያውያን ነው። ታሪክ የምንወድ፣ ትላንትን የምንወድ፣ መሰረታችንን የምንናፍቅ እኛ ኢትዮጵያውያን ይሄው ትዝታችን በኢቢኤስ አሸንፏል።